ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? ጊዜያችሁ ሳምንታችሁ እንዴት ነው? ጥሩ ነበር? እሺ ልጆችዬ ባላችሁ ጊዜ ከኔ ጋር የምንሰራቸውን ስራዎች እየሰራችሁ የራሳችሁን ችሎታ እያዳበራችሁ ነው? በጣም ጎበዝ ልጆች። እኔም ደግሞ ይሄንን ችሎታችሁን ይሄንን ፍላጎታችሁን እያየው በየጊዜው አዳዲስ ስራዎችን ይዤላችሁ እየመጣው ነው። ትወዱታላችሁ? ጎበዞች። እስኪ ለዛሬ ያመጣሁላችሁን እዩና ገምቱ። በጣም ጎበዞች ሁላችሁም ገምታችኋል። እስኪ እንደዚች ያማረችው ወንበር ላይ መቀመጥ የሚፈልገው ማን ነው? ሁላችሁም ጎበዞች። ዛሬ ልጆችዬ በቀላሉ በአካባቢያችን ከሚገኝ የጠርሙስ ወይም ደግሞ የፕላስቲክ እቃዎች ክዳንና በእንደዚች አይነት ቀጫጭን እንጨቶች የሚሰራ በጣም የሚያምር የእውነት የሚመስል ወንበር ነው የምንሰራው። አያችሁት? ወደዳችሁት? በጣም ያምራል አይደል? እስኪ ይሄንን ወንበር እዚህ ጋር እናድርግና ልጆችዬ እናንተ ደግሞ ይሄንን ወንበር ለመስራት የሚያስፈልጉትን ነገሮች እንድታዘጋጁ እስኪ ልንገራችሁ። እንዳልኳችሁ በአካባቢያችሁ የምታገኙትን የፕላስቲክ ወይም ደግሞ የጠርሙስ የተለያዩ ብልቃጦች አሉ አይደለ? የተለያዩ እቃዎች የምንገዛባቸው ክዳኑን መጠቀም ስለሚያስፈልገን ክዳኑን ማግኘት የምትችሉ ከሆነ እሱን ታዘጋጃላችሁ። እንዲሁም ደግሞ እንደዚች አይነት መጠን ያላቸው ቀጠን ያሉ እንጨቶችን ፈልጋችሁ ታዘጋጃላችሁ። ከሌላችሁ በምን መንገድ እንደሚሰራ ነግራችኋለሁ። እንዲሁም ደግሞ መቀስና ማጠበቂያም ያስፈልገናል። አሁን የነገርኳችሁ ነገሮች አዘጋጅታችሁ እስክትጠብቁኝ ድረስ የተወሰነ ደቂቃ ልስጣችሁ። እሺ ልጆች ተዘጋጃችሁ? በጣም ጎበዞች። እኔ እዚህ ጋር እንደምታዩት እንጨቱንና እቃውን ማዘጋጀት ችያለሁ። በነገራችን ላይ እንደዚህ አይነት ክዳን ማግኘት የማትችሉ ከሆነ ወረቀት በማጣጠፍና እንደዚህ አይነት ጠፍጠፍ ያለ ወይም ደግሞ አራት ማዕዘን ቅርጽ እንዲይዝ አድርጋችሁ መስራትና መጠቀም ይቻላል። ካርቶን መጠቀም ይቻላል። በቀላሉ የምታገኟቸውን ነገሮች መጠቀም ይቻላል። የግዴታ ይሄ መሆን የለበትም። እሺ ልጆች፣ ካገኛችሁ ግን በዚህ ነው የምንሰራው። እነዚህንም እንጨቶች ደግሞ ከዚህ በፊት የተለያዩ ስራዎች ስንሰራ ወረቀት በመጠምለል ሰርተን እናውቃለን አይደል ልጆች? በሱ መስራት ስለሚቻል ወረቀት ጠምልሎ ማዘጋጀትና የእግሩን ክፍል ማዘጋጀትና መስራት ይቻላል። ይሄን ማግኘት የምትችሉ ከሆነ ግን በቀላሉ በዚህ መስራት እንችላለን ማለት ነው። ስለዚህ አሁን እቃችንን ዝግጁ አድርገናል። በመጀመሪያ በምንፈልገው መጠን እነዚህን እንጨቶች እንቆርጥና እናዘጋጃለን። ከታች እንግዲህ 4 እግር አይደለም የሚያስፈልገን፣ አራቱም እኩል እንዲሆኑልን ምልክት እናደርግና በምልክቱ መሰረት እየቆረጥን እናዘጋጃለን። በጣም እንዳይረዝም በጣም እንዳያጥር አድርገን እንሰራለን። እዚህ ጋር በቂ ስለሆነ አንዱን እንቆርጥና ከዛ በሱ ልክ ደግሞ ሌሎቹን እናዘጋጃለን። ልጆች አራቱንም እግር በዚህ አይነት መንገድ አዘጋጅተናል። ከላይ ላለውም እጄታውን ደግሞ ዋናውን የወንበሩን የላይኛውን ክፍል ለመስራትም የዚህ አይነት እኩል መጠን ያለው ማዘጋጀት ስለሚኖርብን እሱንም አሁኑኑ ቆርጠን እናዘጋጃለን። አሁን ደግሞ ልጆች ከስር ያለውን ክፍል ለመስራት ትንንሽ እንጨቶች ያስፈልጉናል። እሱን ደግሞ ካጣበቅንም በኋላ ስለምንችል ወደዛ ወደ ማጣበቁ እንሄዳለን ማለት ነው። በመጀመሪያ እቃችንን በደንብ አጥበን እናዘጋጅና ሰፋ ባለው ክፍል ላይ ማጣበቂያ እንቀባለን፣ ውስጡ ላይ ማለት ነው፣ በውስጥ በኩል። ከዛ እኩል የሆኑትን እንጨቶቻችን በእኩል መጠን ስለተቆረጡ ብዙ አይከብደንም። እንደዛ ወስደን ጠንከር ያለው ማጣበቂያ ውስጥ እስኪይዝልን ድረስ እንደዚህ እንጠብቃለን። መያዙን ካረጋገጥን በኋላ በተመሳሳይ እኩል ቦታ ላይ ደግሞ ሌላኛው ነገርም እንደዚህ አድርገን ማጣበቂያ ቀብተን እናጣብቃለን። እስኪይዝ ድረስ ልጆችዬ በደንብ በጥንቃቄ እንደዚህ ይዘን መጠበቅ ይኖርብናል። ማጣበቂያው ካልያዘልን ቅርጹ ይበላሽብናል ማለት ነው። እሺ ልጆች አራቱንም እግር እንደዚህ ካዘጋጀን በኋላ አሁን ደግሞ ልኬቱን እንደዚህ ያረግን እንለካና ውስጡ ላይ ጠንከር እንዲልልን የበለጠ ውበት እንዲሰጥልንም እንደዚህ የለካን ደግሞ እንቆርጥና ውስጡን እናጣብቃለን።
አያችሁ አሁን እንደዚህ ሲሆን በጣም ቆንጆ ነው። ስለዚህ በዚህ ልኬት የዚህ አይነት 4 እናዘጋጃለን ማለት ነው። እሺ ልጆች በዚህ አይነት መንገድ ያዘጋጀነውን ማጣበቂያችንን ከእንጨቱ ውስጥ ላይ እየቀባን እናጣብቀዋለን። እኩል መሆኑን በደንብ ማየት ይኖርብናል እንዳይዛነፍብን ማለት ነው። ልጆችዬ ተመልከቱ አሁን የታችኛውን የወንበራችንን ክፍል ሰርተን ጨርሰናል። በመቀጠል ደግሞ እዚህ ጋር ቆርጠን ያዘጋጃናቸው እንጨቶች አሉ አይደል ልጆች? በተመሳሳይ በሁለቱ እንጨቶች ልክ አድርገን እንደዚህ ልኬቱ እንዳይጠፋብን እንደዚህ ያያየን ማጣበቂያችንን በደንብ አድርገን የጠረጴዛው የወንበሩ የመቀመጫው ክፍል ላይ እንደዚህ አድርገን መጀመሪያ ማጣበቂያችንን እናደርግና ከዛም እንጨቶቹን እንደዚህ አድርገን እንይዛለን። ትንሽ ገደድ አድርገን ማለት ነው የበለጠ ውበቱ እንዲጨምርልን። እንዳልኳችሁ ትንሽ ጊዜ ይፈልጋል በደንብ እስኪጣበቅ ድረስ። አሁን እንደዚህ ቅርጹን አስይዘን ጨርሰናል። በመቀጠል በሌላው እንጨታችን ደግሞ የላይኛውን ክፍል እንለካና እናጣብቃለን። አያችሁ አሁን ራሱ ቅርጹ ያምራል አይደል? ከዛ የበለጠ ውበቱን ለመጨመር ደግሞ መሃል ላይ 2 የተለያዩ እንጨቶችን ልኬት እንወስድና እናጣብቃለን። አሁን ምን ያህል እንደሚበቃን መጀመሪያ እንዳልኳችሁ ወደ ውስጥ ስለምናደርገው ወይም እንደዚህም ደርበን ስለምንሰራ እዚህ ድረስ በቂ ነው። ከዛ የዚህ አይነት 2 እናዘጋጅና መሃሉ ላይ እናጣብቅና ወንበራችንን እንዴት እናሳምረዋለን መሰላችሁ ልጆችዬ? በጣም የተለየ ውበት እንዲሰጠው አድርገን ነው የምንሰራለት። እናንተም ታዲያ ሁሌ እንደምላችሁ የራሳችሁን የምትፈልጉትን ነገር እየጨመራችሁ ማሳመር ማድመቅ ትችላላችሁ። አሁን ትንሽ ወረድ እንልና እዚች ጋር በደንብ ማጣበቂያውን ቀብተን ሁለቱንም እንጨቶች እናጣብቃለን። እሺ ልጆች እስኪ ተመልከቱት፣ እንዴት አያችሁት? በጣም ያምራል አይደለ? ወደዳችሁት? በቀላሉ እንግዲህ በአካባቢያችን በሚገኙ ነገሮች እንደዚህ እየሰራን መጠቀም፣ መዝናናት፣ መደሰት፣ የራሳችንን ችሎታ ደግሞ ማዳበር እንችላለን። ታዲያ እንደዚህ እኮ አድርጋችሁ ሰርታችሁ ልክ አሁን ላይ በእንጨት በተለያዩ ነገሮች ከተለማመዳችሁ ነገ ደግሞ በጣም የሚያማምሩ ቆንጆ የቤት ውስጥ ቁሳቁሶችን ማዘጋጀት የምትችሉ ልጆች ትሆናላችሁ ማለት ነው። እሺ ልጆችዬ እንግዲህ ይኸውላችሁ እንደምታዩት በጣም የሚያማምሩ ቆንጆ 2 ወንበሮች አሉ። ሌላ ቀን ደግሞ ቆንጆ ጠረጴዛ እንሰራላችኋለን። እሺ ልጆች ለዛሬ እንግዲህ እንደዚህ የሚያምረውን ወንበር ነበር ይዤላችሁ የመጣሁት። በሚቀጥለው ጊዜ ስንገናኝ እናንተ የምትወዱትን እናንተን የሚያሳትፋችሁን ሌላ ቆንጆ ስራ ይዤላችሁ እመጣለሁ። እሺ በጣም ጎበዝ ልጆች፣ ራሳችሁን ጠብቁ፣ ትምህርታችሁንም በአግባቡ ተከታተሉ። በጣም ነው የምወዳችሁ፣ በጣም ትናፍቁኛላችሁ። ቻው ቻው ኢትዮጵያ ልጆች።